አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እና ላይክ ስላደረጋችሁት በጣም አመሰግናለሁ። አሁንም ላይክ እያደረጋችሁ ጀምሩት እሺ ውዶቼ፣ ወዳችኋለሁ፣ አከብራችኋለሁ። እንዲሁም እነ እንዲህ አዙማ ነው የሚባለው አዚማ ሙ መረቅ هذا عدس ወጥ በስ እና እስቲ ያለውን ድባብ ላሳያችሁ። ቀጤ ሆኖ ከውጭ ይጀምራል። የኔ ወዶች እኔ ለእናንተ ማልሆነው ነገር የለም። እናንተ ላይ ካታደርጉኝ ችግር የለውም፣ ታደርጉታላችሁ። እዩት ጎዝ ጎዝ ሲላወዱ እንዴት ነው? በአፋር መፈረሻ ነው የፈረሽኩት። መብራቱ ስላልበራ ይሄ ይነሳል። ይሄው ኬፍ ቤቲ ኬፍ ሽፍቱ። ይሄ ደግሞ በስንት አመቱ ይሄው ተፈረሸ። ይኸውላችሁ እንዲ አዚማ ሊዮ ኦኬ ጉሉ ማሻአላህ። ላይክ ሼር ሰብስክራይብ አድርጉ። ይኸውላችሁ ቤቱ ሁሉ ጨርሶ ቄጤ ባረው። እዚህ ጋር ብርጭቆ አዘጋጅቻለሁ። እዚህ ጋር ቁርጥ እንጀራ አዘጋጅቻለሁ፣ ገና ይጨመራል። እዚህ ጋር ሰርቪሶችን አዘጋጅቻለሁ። እዚህ ጋር ደግሞ የተጠነሰሰው ነገር አለ እና ወዶች ይህ ፕሮግራሙ ተጠናቋል። ቆየው ምን ይመስላል? ገና አልተጸዳዳም፣ አልተጣጠበም ምናምን ይላችሁ። የመዳን ቤት አይደል? ዘና ብዬ አጸዳዋለሁ። የመዳን ቤት ቢሆን ነው ችግሩ። መብራት ጠፋ የላቸው። ቀስ ብዬ ዘና ብዬ ያስተካክለዋል። ታኒ ሽሊ ወዲ ነጥፊ አትለኝም። መብራት ጠፋ የበናት እና የኔ ቆንጆ ገንፎ የተሰራው በዚህ ነበረ። ይኸውልሽ በዚህ ሙሉ ማሻአላህ በሁለት ትሪ አድርገን እንከት ተብሎ ተበላ። የኔ ሙያ ማለት ነው። አንቺ ምን ነግብኝ? ሴኔጋል ድስት ማለት ይሄ ነው። ይሄን ወፈር ያለ ለሾርባ ብትይ ወጥ ብትሰሪ ገንፎ ብታገነፊ የማይዝ ዲንዲን ያለ እና ደግሞ ምስሬ በዚች ነበር የተሰራች። አያችኋት? የምነቋት ምስር እንከት ማሻአላ። የሆነ ነገር ሰርቶ ሲበላለት ደስ ይላል። ማሻአላ እና ይላችሁ ጭማቂው ምን ተበልቶ ቀስ ብሎ ታጠባል። እንዲያም ቤት አይደለን ታሊ ሽሊ ወዲ ረፍት ውስጥ ደግሞ ጠብጠብ አርገነው ደግሞ ታውሳላችሁ። ዝርክክ ብሎ ምንም ችግር የለም። እና ቡናችንን እየጠጣን ነው። ከቡና በኋላ እናጸዳዳለን ብለን ማለት ነው። የሚገርማችሁ ነገር ያው እንደነገርኳችሁ ገና በማታው ነው። በደንብ አልተፈራረሸም። ይኸውላችሁ አንዲቱ ዘመዴ ደግሞ ምን ይመስል ዳቦ ይዘመት ተበላን። ቁርሳችንን በሻይ እንደገና ቡናችንን በጧቱ አፈላን። እዛ በኋላ ቤታችንን ጠራርገን ደግሞ ምሳ ሰዓት ላይ ቡናችንን እንፈርሻለን ማለት ነው። ያው ማዙካም አለቻት እየመጣኝ ላፈምስሽ ተይ ብላት በባለፈው እኔ አልፈልግም መፈመስ አለኝ ተውኳት። ያው እናቴ ስሟ አበቡለጋስ ነው። እና ቃይና አጣጠብኩኝ። ያን የተዝረከረከ ዕቃ የተበላበት የተጠጣበት ነጥብ አረግኩት። እኔ ቆቤቱ
ሙያ ዜሮይቱ ማለት ነው። ግጥም እንደዚህ ነው። በቃዬን ጠብጠብጠብጠብ ዝርክርክ የነበረውን እንዳያችሁት የቀረው ይሄ ገንፎ ብቻ ነው። የራስ ብዬ ውሃ ጨመርኩበት ማለት ነው። እና ቆቤ ነኝ እኔ በቃ እናንተ መሆናችሁ ነው። ሙያ የለሽም። ገንፎውን፣ እንጀራውን፣ ወጡን፣ ቡቁሩን ሁሉ ስሰራው እናንተ ስላልቀመሳችሁት እኮ ነው። ያው በእርግጥ ስታዩት ደስ አላላችሁም ሊላችሁም አይችልም። ግን አንድ ነገር የምታዩት ስትቀምሱትና ሳትቀምሱት ልዩነት አለው። እና አንድ ከቻናሌ ተከታታይ መተሽ ሙያዬን ቀምሰሽ ብትመሰክሪልኝ አገር ስገቢ በጣም ደስ ይለኛል። እኔም ኩራቴ ነው፣ ደስታዬንም አልችለውም። አንዷ ቀምሳ ከተናገረች አበቃ። ምክንያቱም የየሰው ሁሉ አሰራር የየሰው ሁሉ አስተያየት ይለያያል። ሰው እንደሙያው ነው የሚሰራው። ውዶች መችስ እንግዲህ እንረዳዳ እንተባበር እንጂ መሆናችሁ ነው። ቤቴንም ይኸው ሳሮን ሁሉ ንሰሰሰሰሰት አድርጌዋለሁኝ። ምንጣፌንም አንስቼ ይህም የተከበረው ቦታው ተቀመጠ። እና ከሁሉ ነገር ስንመለስ ባለፈው የገዛኋት ስኳር ድንች በውሃ ዘፍዝፌያታለሁ። ጭቃዋ እንዲረስ ሙልጭ አድርጌ አጥቤ ከበቆሎ ጋር እንድጥደው። በቆሎ እንዲያው በጣም ወድ ነበር እና በቃ የበቆሎ ፍቅር መጥቼ ስላየሁት እንትን አለኝ። በጣም ፍቅሩ ወጣልኝ። የመጨረሻ በቆሎ ነው እንግዲህ አብሬ ልጣሪውና እስቲ እንብላው ብዬ እኮ ነው። ይሄ ስለመጥበስ ነው የሚሆነው። ደረቅ ያለውን ቀቅለውና ማንከት ነው እንግዲህ። እኛ ላይፋችንም ምግባችንም ያው የኢትዮጵያዊነት ነው። ያው ለበንዘባዲ ምናምን የለም እንደ ሀገራችን ነው። አብዛኛዎቻችሁ ደግሞ ንፍሮ ቆሎ ምናምን አይመቻችሁም። ምክንያቱም እዛ ያለውን ነገር ስለለመዳችሁ ማለት ነው። እኛ ጋር ደግሞ የለም ይሄ ዘባዲ ምናምን ፔፕሲ ምናምን። የኢትዮጵያ ፔፕሲ ያለ የአረብ ሀገር የለም እንጂ ማለት ነው። እና ከአየሩ ወይም ከሀገሩ ጋር ተዋህደንና ባለው ነገር ነው የምንኖረው። አብዛኞቻችሁ አንዳንዴ ስፖስ ንፍሮ ምናምን ያሳደገሽ ንፍሮ ነው እንዳረሽ የኔ ቆንጆ። ብስመጭም ንፍሮ በበይ ጤናማ ነገር ነው። አረብ ቤት ሁሉን የምንበላው አብዛኛው ፍሬሽ አይደለም፣ አዲስ አይደለም። ዶሮ መተላጃ የኖረች ናት። እዚህ ዶሮ ሲሰራ ወደ ወርድ ወዲያው ስርት ነው። ጤናማ ነው ያገራችን። ያ ዝም ብሎ ፍሩሽካ ነው። ይሄን ተድበል ብለሽ በቃ ወፍረሽ ምጭት ብሎሽ በመጪ በ15 ቀን ሙልል ነው የምትዩ። ልክ እንደ ምንድነው እንደ አበሻላም ውልቅልቅልቅልቅ ነው የምትዩ። ስለዛ ስመጪ ንፍሮም ተሰጠሽ ቆሎም ተሰጠሽ የተሰጠሽን ነገር ቀስያሽ መልመድ። ይሄን አልበላም ይሄን ስሩልኝ ምናምን ካልሽ መኖራችን ስለሽ ባለሽ ነገር ያማረሽን ነገር በልተሽ ብርሽ ያልቃል። ተመልሼ ልሰድድ ነው የምትይው። የሀገርሽን ምግብ ግን ቀስ እያልሽ እየተዋህርሽ የሀገርሽን የቧንቧ ውሃ ጥጥት ውሃ ገዝቼ እጠጣለሁ ምናምን እስኪውዝ ሚ እንደዛ ነገር አይሰራም የኔ ቆንጆ። እና ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ወዳችኋለሁ፣ አከብራችኋለሁ። እና አዙማው ምን ይመስላችኋል? ምንን አስመልክቶ ይመስላችኋል የተደረገው የሚለውን ነገር ኮሜንት ላይ ዱቅ አድርጉ። በሌላ ቪዲዮ እስከምንገናኝ ወሰላም አለይኩም ወራህመቱላሂ ወበረካቱ።